ጅቡቲ አስደንጋጩን ውሳኔ ወሰነች። የኢትዮጵያን እንጀራ ሳውዲ በላችሁ። ከዚህ ቀደም ጅቡቲ ያመለጠች ቀን በሚል ርዕስ ኢትዮጵያ የባህር በር ፍላጎቷን የምታሟላው በጅቡቲ በኩል ብቻ መሆኑ አደጋ አለ የሚል ትንታኔ አቅርበንላችሁ ነበር። በወቅቱ የጅቡቲ ሰራተኞች የበዓል እረፍት ላይ በመሆናቸው በኢትዮጵያ የነዳጅ እጥረት መከሰቱ ሳይቃጠል በቅጠል የሚል የማስጠንቀቂያ ደወል ነው ስንል ነበር። አሁን ደግሞ ጅቡቲ ባስ ብላ ልብና አይኗን ከረጅም ዘመናት ወዳጇ ኢትዮጵያ እያሸሸች ትገኛለች። ለኢትዮጵያ ይሆናል ያለችው ስጦታዋንም ለሳውዲ ሰጥታለች። ይሄ ለምን ሆነ? ምልክቱስ ምንድነው? እነሆ ትንታኔ። ከጥቂት ወራት በፊት የኢትዮጵያን የባህር በር የማግኘት ጥም ለመቁረጥ ጅቡቲ ነበረች ስጦታ ብላ የተከሰተችው። ኢትዮጵያ ከሶማሊያ ጋር ከምትጨቃጨቅ የታጁራን ወደብ ወስዳ እንድትጠቀም ፍላጎቷ መሆኑን ያኔ ጅቡቲ ስትናገር ተደምጣ ነበር። ይሁን እንጂ ይህን ያለችው ጅቡቲ ከሰሞኑ መጋቢት መገባደጃ ላይ ታጁራን ለሳውዲ አረቢያ አሳልፎ ለመስጠት ስምምነት ስትፈራረም ታይታለች። ከወራት በፊት ጅቡቲ ለኢትዮጵያ ታጁራን እንደምትሰጥ ተናገረች ሲባል በርካታ የዓለም መገናኛ ብዙሃን ጭምር ጉዳዩን አጉልተው ሲቀባበሉት ነው የሰነበተው። በቅርቡ ይህንኑ የታጁራ ወደብ ጅቡቲ ለሳውዲ አረቢያ አሳልፎ የሚሰጥ ስምምነት መፈራረሟ ግን ትኩረት ሳይስብ በጸጥታ የታለፈ ክንውን ነበር የሆነው። ከጥቂት የሳውዲ የጅቡቲና የኤርትራ የዜና አውታሮች በስተቀር ዘግቦ ያስቀረው ብዙም የለም ነበር። የሳውዲ መንግስት ንብረት የሆነው ግዙፉ የሳውዲ ፐብሊክ ፈንድ ተቋም ከሚያንቀሳቅሳቸው አንዱ የሆነው የቀይ ባህር መግቢያ ዓለም አቀፍ ኩባንያ ወይም ሬድ ሲ ጌትዌይ ኢንተርናሽናል ካምፓኒ የጅቡቲን ታጁራ ወደብ ለማልማትና ለመጠቀም የሚያስችል ፍቃድ አግኝቷል። የድርጅቱ ዋና ኃላፊዎች ከጅቡቲ መንግስት ባለስልጣናት ጋር ታጁራን ለ30 ዓመታት ለመገልገል የሚፈቅድ የመግባቢያ ስምምነት ተፈራርመዋል። ጅቡቲ ይህን ወደብ ለኢትዮጵያ ውሰጂና ተጠቀሚበት ማለቷ ብዙም ያላረጀ የወሬ ርዕስ ሆኖ ሳለ ዛሬ ለሳውዲ አሳልፋ ልትሰጠው ለምን ፈለገች የሚለው ግራ ያጋባል። ይህ ጉዳይ ከቅርብ ወራት ወዲህ በኢትዮጵያና በጅቡቲ መካከል እየላላ መጥቷል ከሚባለው ሁለንተናዊ ግንኙነት ጋር ተያይዞ የመጣ ወይስ በድንገት የተፈጠረ አጋጣሚ የሚለው ያጠያይቃል። ጅቡቲ ታጁራን ለሳውዲ መስጠቷ ሳያንስ በረባ ባረበው የወደብ አገልግሎት ስራ በማስተጓጎል ለኢትዮጵያ ሸቀጥ አቅርቦት ሰንሰለት እንቅፋት ሆናለች በሚባልበት በዚህ ወቅት ኢትዮጵያውያን ስደተኞችን ከሀገር ለማባረር እየተዘጋጀች መሆኑ ይሰማል። ከዚህ ሁሉ በላይ ደግሞ ጅቡቲ ከኢትዮጵያ ታሪካዊ ጠላት ከግብጽ ጋር አዲስ ስምምነት ወደ መፈራረም ማምራቷ ብዙ መላምት የፈጠረ አነጋጋሪ አጀንዳ ሆኗል። በውጭ ጉዳይ ኢንስቲትዩት መሪ ተመራማሪ የሆኑት ዶክተር ዳር እስከ ዳር ታዬ በስትራቴጂክ ዳያሎግ ሆርን ሪቪው ፖድካስት ላይ ከሰሞኑ እንደተናገሩት ኢትዮጵያ ሙሉ ለሙሉ ጅቡቲ እጅ ላይ የወደቀችው አማራጭ የባህር በር ስለሌላን ነው። እኛ የባህር በር የለንም፣ እሱ ራሱን የቻለ ችግር ነው። ከዚያ ደግሞ በአስቸጋሪ ቀጠና መኖርም ሌላ ችግር ነው። በቀጠናው የሰለጠነ አይነት የንግድ ግንኙነት የለም። በመሰረተ ልማት ያለው ትስስር የላላ በመሆኑ በአጭር ጊዜ በቀልጣፋ ሁኔታ ሸቀጥና አገልግሎት ማስተላለፍ አይቻልም። ከዚህ በተጨማሪም በጎረቤት ሀገሮች መካከል ያለው ግንኙነት መተማመን የሰፈነበት አይደለም። በዚህ ቀጠና አብሮ በጋራ የመስራት እድል የመነመነ ነው። ከኤርትራ መገንጠል ወዲህ ለብዙ ዓመታት የባህር በር አልባ ሆነናል። በተለይ ከኢትዮ ኤርትራ ጦርነት ወዲህ በብዙ መንገዶች የጅቡቲ ጥገኛ ሆነናል። የበርበራና የላሙ ወደቦች ከቅርብ ጊዜ ወዲህ የተሻለ አገልግሎት መስጠት ጀምረዋል። ሆኖም ገና በቂ ደረጃ ላይ አልደረሱም። ይህ በሆነበት ሁኔታ ነው እንግዲህ የባህር በር ጥያቄ እያነሳን ያለ ነው ብለዋል። ኢትዮጵያ በቀጠናው አማራጭ መተንፈሻ ይኑረኝ፣ እያደገ ካለው ኢኮኖሚና የህዝብ ቁጥር ጋር የሚመጣጠን አማራጭ ፈልጉልኝ በማለቷ ግን ብዙ የጎረቤት ሀገሮች እንዳኮረፉ ነው ዶክተር ዳር እስከ ዳር የገለጹት። ሲቀጥሉም የንግድ ወደብ አገልግሎት ፍላጎታችንን የቀጠናው ሀገሮች ራሳቸው ናቸው እንኩ ወደባችንን ተጠቀሙ ብለው እንድንገለገልበት መፍቀድ የሚኖርባቸው። የቀጠናው ሀገሮች እንዲህ ያስባሉ ወይ የሚለው ግን የተንጠለጠለ ጥያቄ ነው። ጅቡቲ ለምሳሌ ከሰሞኑ ለ3 ቀናት በዓል ስለሆነና ወደብ አገልግሎቱ ስለተዘጋ እኛ ዘንድ ናፍጣ ወይም ነዳጅ ባለመግባቱ ችግር ሆኖ ነበር። ጅቡቲ ለበዓል ተብሎ ለ3 ቀናት አገልግሎት ሲቆም እኛ ጋር ነዳጅ የሚጠፋ ከሆነ አማራጭ አለመኖር ይጎዳል ማለት ነው። የንግድ ወደብ አገልግሎት አማራጫችንንም ቢሆን ማስፋት ከዚህ አንጻር እጅግ አስፈላጊ ነው የሚሆነው በማለት አክለዋል። ከሚቀርብበት ቢሮክራሲያዊ ችግርና የዋጋ ውድነት ውጪ ጅቡቲ ለብዙ ዓመታት ያልተስተጓጎለ የወደብ አገልግሎት ስትሰጥ ነው የቆየችው።
ይሁን እንጂ ከቅርብ ጊዜ ወዲህ በጾም፣ በበዓላት፣ በመንገድ፣ በክፍያና በሌላም እየተሳበበ የወደብ አገልግሎቱ በየአጋጣሚው መቋረጡ ይነገራል። ይህ ደግሞ የኢትዮጵያን ሸቀጥ አቅርቦትና ኢኮኖሚ ሲንጠው መታየቱ የተለመደ ሆኗል። ወደ 96 በመቶ የኢትዮጵያ ገቢና ወጪ ንግድ መተላለፊያ የሆነችው ጅቡቲ ከሰሞኑ ሕገ ወጥ ያለቻቸውን ኢትዮጵያውያን ስደተኞች ማደን ጀምራለች። ጅቡቲ ስደተኞቹን ወደ ሀገራቸው ሰብስባ የመላክ እቅድ እንዳላት ተሰምቷል። ይህ እርምጃ ደግሞ ከግብፅ ፕሬዝዳንት አብዱልፈታህ አልሲሲ ጅቡቲን መጎብኘት ጋር ተገጣጥሟል። ፕሬዝዳንት አልሲሲና የጅቡቲ አቻቸው ኢስማኤል ኦማር ጊሌህ የቀይ ባህር ጠረፍ ሀገሮች አጋርነትን ለማጠናከር ያሉትን ስምምነት ከመፈራረም በተጨማሪ በኤነርጂ አቅርቦት ተባብረው ሊሰሩ ተስማምተዋል ተብሏል። ይሁን እንጂ አልሲሲ ጅቡቲ መምጣትና የጅቡቲ ወቅቱን የተከተሉ እርምጃዎች ሁሉ ኢትዮጵያ በጅቡቲ በኩል ስጋት እየገጠማት ነው የሚል መላምት እያሰጠ ይገኛል። የኢትዮጵያና የጅቡቲ ግንኙነት ከመሻከር አልፎ ጅቡቲ ጸረ ኢትዮጵያ ግንባር ወደ ፈጠረው ወደ እነ ግብፅ፣ ኤርትራና ሶማሊያ ካምፕ ቀስ በቀስ እየገባች ነው የሚል ግምት እየፈጠረ ነው። አሁን ባለው ሁኔታ በተለይ ከሰሞኑ ከታዩ እንቅስቃሴዎች እንዲሁም ከግብፅና ከጅቡቲ አጋር መሆን በመነሳት ጅቡቲ ቀስ በቀስ ከኢትዮጵያ እጅ እየወጣች ይሆን እንዴ የሚል ሐሳብ ይደመጣል። ይህን ሐሳብ እንደማይጋሩት የሚገልጹት ወደ ጅቡቲ ወደብ በመመላለስ ለረጅም ጊዜ የሎጂስቲክስ ስራዎችን የሰሩና ስማቸው እንዲጠቀስ ያልፈለጉ አንድ አስተያየት ሰጪ ግን ጅቡቲ መወራጨት ነው የያዘችው፣ ከኢትዮጵያ እጅ ፈጽሞ አትወጣም ሲሉ ሞግተዋል። ጅቡቲ ህልውናዋ በእኛ የወደብ ክፍያ ላይ የተመሰረተ ነው። የውጭ ሀገሮች ለወታደር ማስፈሪያ የሚከፍሉት እዚህ ግባ አይባልም። $500 ሚሊዮን የሚባለው የተጋነነ ነው። እኔ እንደማውቀው አሜሪካ ነች ትልቅ የምትከፍለው፣ እሱም $65 ሚሊዮን ነው። ትልቁ ነገር ወታደሮቹ እዚያ መስፈራቸው በንግድም ሆነ በአገልግሎት ኢኮኖሚውን ያንቀሳቅስላታል። ከሀገሮች ሰራዊት ጋር ኮንትራክተሮችም አብረው ይመጣሉ። እነዚህም ተጨማሪ ገንዘብ በጅቡቲ ያፈሳሉ። በትልቅ ክፍያ ነው መኖሪያ ቤት የሚከራዩት። አንድ አነስተኛ የፕሬዝዳንቱ ልጅ ግቢ ለወታደራዊ ተቋራጮች በወር $10,000 በላይ ኪራይ ሲከፈልበት አስታውሳለሁ። የፈለገ ቢሆን ግን ከኛ የሚያገኙት ገቢ ነው ትልቁ ጥቅማቸው። ከጥቂት ዓመት በፊት የኛ ምርቶች ክፍያ በዶላር ይሁን ተብሎ አንድ ሰሞን ከኢትዮጵያ የሚገባው አትክልትና ሸቀጥ ተስተጓጎለ። ከኢትዮጵያ መላቀቅ አለብን ብለው ከግብፅ ለማስገባት ሞክረው ነበር። ይሁን እንጂ መዝለቅ አልቻሉም። ልክ እንደ ሶማሊያ ወይም ኤርትራ እኛን በመስጋት ግብፅ ድረስ ሄደው ሊወዳጁ ይፈልጋሉ ማለት ለኔ ከብደኛል። እነሱ ጋር የሰፈረው ኒውክሌር የታጠቀ ኃይል ነው። ከኢትዮጵያ የሚፈሩት ምንም ነገር አለ ብዬ አላስብም። የጅቡቲ መንግስት እኛ ወደቡን መገልገል ከመጀመራችን በፊት እኮ ከግለሰብ ነጋዴዎች ጭምር የሚበደርና በዕዳ የተቀፈደደ ድሃ መንግስት ነበር። በዚያ ወቅት በሰሩላቸው ውለታ ለአንዳንድ ድርጅቶች ልዩ ከለላ እስከዛሬም ሰጥተዋል። ለምሳሌ ኮካ ብቻ እንጂ ፔፕሲ የሚባል ጅቡቲ ዝር እንዳይል የተደረገው በዚህ የተነሳ ነው። ጅቡቲዎቹ ማንም ቢመጣ ማስገባት ልምዳቸው ነው። ሁሉም ሲመጣ ይፈቅዱና የሆነ ገንዘብ ተቀብለው ቀስ ብለው ደግሞ ማስወጣት ተክነውበታል። የዱባዩን ዲፒ ወርልድ ጨምሮ በርካታ ጅቡቲ የገቡ ኃይሎች ፕሮጀክቶቻቸው ተቋርጦ ሲወጡ ታዝበናል። ጅቡቲዎቹን ከኢትዮጵያ ጋር የሚለያያቸው በእኔ ግምት የእኛ ቶሎ ቶሎ ክፍያ ለመፈጸም ነው አንዱ። አንዳንድ አሰራሮችና ህጎች ሲቀየሩም አጸፋ ይመልሳሉ። ጅቡቲዎቹ ብቻ ሳይሆኑ የአንድ ድርጅት ጥበቃም ቢሆን በጥሩ ሁኔታ ካልቀረብከው አላስገባ ብሎ በር ይከለክላል። ጅቡቲ ትንሽ ሀገር ናት፣ ግን ደግሞ በጣም ውስብስብ ቢሮክራሲ የበዛባትም ናት። አቀራረብ ካልተመቻቸው ምቾት እንደሚነሱ ይታወቃል። እኛ ጋር ኢኮኖሚ እንቅስቃሴው ሲነቃቃ ጅቡቲም ነቃ ሲል ታየዋለህ። ከኛ ብዙ ነው የሚጠቀሙት በማለት ነው የጅቡቲና ኢትዮጵያ ግንኙነት በቀላሉ የሚበጠስ አለመሆኑን የሎጂስቲክስ ባለሙያ ያስረዱት። የሶማሊ ጋዜጠኛው ኢስማኤል ቡርጋቦም በበኩሉ ይህን ሐሳብ ይጋራዋል። የአልሲሲ ጅቡቲ መጥቶ መመለስ በቀናት ውስጥ የሚረሳ ወሬ ነው። እኛ ይህን ብቻ ተመልክተን የሁለቱ ሀገሮች ግንኙነት አደጋ ላይ ወደቀ ብለን ሽፋን መስጠቱ ተገቢ አይመስለኝም። የስደተኞቹ መመለስ ጉዳይም አዲስ ነገር አይደለም። በእኔ ግምት የኢትዮጵያ መንግስት ሰዎቹን ለመቀበል የዝግጅት ጊዜ እንዲራዘምለት በመነጋገር ችግሩ ጉዳት በሌለው መንገድ እንዲፈታ ያደርጋል ብዬ አምናለሁ በማለት ነው የገለጸው። ባለፈው አንድ ዓመት በኢትዮጵያና በጅቡቲ ብቻ ሳይሆን በመላው የአፍሪካ ቀንድ ሀገሮች መካከል ብዙ ሁነቶች ተከስተዋል። ኢትዮጵያ አምና ከ2016 ዓ.ም መግቢያ ጀምሮ የባህር በር ጥያቄ ጉዳዩን በዋና ሀገራዊ አጀንዳነት ማቅረብ መጀመሯ የነገሩ መነሻ ሊባል ይችላል። ከሶማሌላንድ ጋር ታህሳስ 22 ቀን 2016 ዓ.ም በአዲስ አበባ የተፈረመው የባህር በርን በሉዓላዊ ዕውቅና መለወጥ የሚያስችለው የመግባቢያ ስምምነት መፈረሙ ተቋጥረው የቆዩና የተዳፈኑ ስሜቶች ከሁሉም የቀንዱ አካባቢዎች ገንፍለው እንዲወጡ ያደረገ ነበር።
ሶማሊያ ሉዓላዊነቴን ደፈረች በሚል በኢትዮጵያ ላይ ከባድ ተቃውሞና የዲፕሎማሲ ዘመቻ ጀመረች። ኤርትራም ፈጥና የኢትዮጵያን እርምጃ የሚቃወም መግለጫ ወጣች። ጅቡቲም ብትሆን በስምምነቱ ላይ ተቃውሞዋን አቅርባለች። የኬንያ መንግስት ግን ኢትዮጵያንና ሶማሊያን አደራድራለሁ የሚል ተነሳሽነት በመውሰድ የቀደመው አልነበረም። የቀጠናው ድርጅት ኢጋድ እንዲሁም አህጉራዊ የአፍሪካ ህብረት ጭምር ስምምነቱን ከመደገፍ የተቆጠቡ ሲሆን ዓለም አቀፉ ማህበረሰብም ከሞላ ጎደል ተመሳሳይ አቋም ማስተጋባቱ ይታወሳል። ኢትዮጵያ ከሶማሊላንድ ጋር ያን ስምምነት ከመፈራረሟ ጥቂት ቀደም ብሎ በነበሩት ወራት ጅቡቲ በሶማሊያና በሶማሊላንድ መካከል ሻክሮ የቆየውን ግንኙነት ለማለዘብና ለማጠናከር ስታደራድራቸው መክረሟን አፍሪካን ኢንተለጀንስ ያስታውሳል። ሶማሊያ ሉዓላዊ ግዛቴ ናት የምትላት ሶማሊላንድ ራሷን እንደ ነፃ ሀገር ስትቆጥር ነው የኖረችው። ሁለት ወገኖች ተነጣጥለው ነፃ መንግስት ሆነው መኖር ካልቻሉ ቢያንስ ሰላማዊ ግንኙነት በመካከላቸው እንዲፈጠር ጅቡቲ ስታሸማግል ነበር የቆየችው። ይሁን እንጂ ኢትዮጵያ ከሶማሊላንድ ጋር እውቅና በመስጠት የባህር በር የሚያስገኝ የመግባቢያ ስምምነት ስትፈራረም ጅቡቲ የጀመረችው የድርድር ጥረት መክሸፉ ይገለጻል። በብዙዎች እምነት ጅቡቲ ከዚያን ጊዜ ጀምሮ ነው በኢትዮጵያ አቋም ላይ አለመደሰት የጀመረችው። ከአይን የራቀ ከልብ ይርቃል ነውና ተረቱም የሚለው መሸሽ የጀመረው የጅቡቲ አይን ርቆ መመልከት ከጀመረ የቅርቡን ማየት አይችልምና ኢትዮጵያ ፈተና ውስጥ ከመግባቷ በፊት አማራጯን ማደስ ሳይኖርባት አይቀርም።